ውድ የደሚና ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ሆት ኢሹዎችን በማህበረሰቡ ውስጥ ሊዳሰሱ የሚገቡ ከህይወት ጋር የተገናኙ ነገሮችን እያነሳን ነው። ብዙ አስተያየቶች እየመጡ ነው። ዛሬ ደግሞ በጣም መወዳት በጣም ማከብራት እህቴ ሐናን መታለች። ሐናንን ሁላችንም እናውቃታለን። በኢትዮጵያ ውስጥ አንዷ የጽናት ተምሳሌት የሆነች ታናሽ እህቴ ናት። በጣም መወዳት በጣም ማከብራት። እንዴት ተምሳሌት ሆነች? ጽናቱን ወደ መጨረሻ እንመጣለንና ኦፍ ደ ሪከርድ አንድ ለምንድን ነው ዛሬ የመጣችት? ወንዶችን ለማስጠንቀቅ ብላኛለች። ጎበዝ፣ በጣም በሚገርም ሁኔታ ልንጠነቀቅ ነው የመጣ ነውና ወንዶችን እንዴት አድርገሽ ነው ታስጠነቅቂ? ምን ብዬ ልበል? በመጀመሪያ ስለጋበዝከኝ በጣም አመሰግናለሁ። ማለት እነሱን ለማስጠንቀቅ እኔ በቂ አይደለሁም፣ ግን ራሳቸው በቂ እንዲሆኑ ራሳቸው ማድረግ አለባቸው። ከራሳቸው መነሳት መቻል አለባቸው። መጀመሪያ ወንዶች መጀመሪያ እራሳቸውን ነው ማስጠንቀቅ ያለባቸው። እንዴት አድርገው ነው የሚያስጠነቅቁ? ለምሳሌ እኔ ልጀምር እስኪ። ራሳቸውን ማስጠንቀቅ አለብን። አባቷ ወንድ ነው፣ ወንድሟም ደግሞ አውቃለሁ በጣም የምንወደው ወንድም ካሊድ፣ የወንድም ካሊድ እህት ናት። ወንድም ካሊድ ፋውንዴሽን እና ወንድ ነን። ለምሳሌ አባትሽ ወንድ ነው፣ ወንድምሽ ወንድ ነው። እንዴት ራሳችንን እናስጠንቅቅ? ኦኬ፣ ለምሳሌ ምን መሰለክ፣ አንድ ወንድ ልጅ ለሚፈልገው ነገር መጀመሪያ ሁሉ ነገር ቅድሚያ ይሰጠዋል። አላህ ዱንያ ላይ እንኳን ሲያመጣው ኃላፊነት ተጭኖበት ነው የመጣው። በዱንያ ኃላፊነት በጣም ብዙ አለበት። ግን ራሱን ካስጠነቀቀ መጀመሪያ ለሌሎች ነገር ለሚመጣው ለሚከሰተው ነገር ለእያንዳንዱ ነገር ተቀባይ መሆን ይችላል። ከሴትም ይሆናል ትንኮሳ፣ ከየትኛውም ነገር እሷን ከማስጨነቅ አሁን ላለንበት ጊዜ በተለይ አሁን ያለንበት ጊዜ በጣም አስቸጋሪ ጊዜ። ግን እኮ ትንኮሳ ወንድ አይተነኩስ፣ ሴቶች ናቸው የሚተነኩሱ። በትዳር ውስጥ ከትዳር በፊት ወንድ ነው የሚተነኩሰው። ላስተካክለው እንደዚህ ከማግባቴ በፊት እኔ ነኝ ተንኳሽ ፈላጊ ማለት ነው። ከትዳር በኋላ ግን እናንተ ናችሁ ተንኳሽ። እንዴት እንመጣበታለን። እኔ ግልጽ አድርጌ ነው ማውራ። የትኛውን አሁን አንቺ ከትዳር በፊት ተንኳሽ ወንድ ነው ብለሽ ታስቢያለሽ? እንዳልከው ነው፣ ሁለቱም ጋር አለ። ለምሳሌ እሷ ጋም ሊኖር ይችላል፣ እሱ ጋም ሊመጣ ይችላል። ግን ደግሞ እሱ መጀመሪያ እሷ የሚቀርብበት መንገድ እንዴት ነው? እሷ ደስተኛ በሚያደርጋት መንገድ ነው። ድሮ ምናልባት ጠልፎ ሰዳት ምናምን የሚባል ነገር አለ አይደለ? ግን ከእሷ ፈቃደኝነት አንጻር አንዳንዴ ለማትፈልገው ሰው ይድሮታል፣ ለማትፈልገው ሰው ደግሞ ሊያስቸግራት ይችላል። ሴት ልጅ እኮ አማራጭ ስታጣ ነው እሱ ጋር የምትሄደው። እያስቸገራትም መሆን ይችላል። ግን አንዳንዴ ቤተሰቦቿ እኮ በቃ ከሌል ማግባት አለብሽ ብለው ይላታል። እሱም እያስገደዳት ሲሆን ማለት ነው። ግን መጀመሪያ በተለይ ደግሞ እሷም እንድትመርጠው ማድረግ መቻል አለበት። ካልመረጠችው ለምን በግድ ያገባታል? እንዴት ምን ማለት ነው? በጣም አሪፍ። አሁን ለምሳሌ እንዴት አድርጋ ነው የምትመርጠኝ? እንድትመርጠኝ ለማድረግ እሷ ምን አይነት አክት ማሳየት አለባት? እንደሱ ማለት እንዴት ይግባኝ ብዬ እኮ ነው ይሄ ነገር። የግድ እሱ ብቻ ወንዶች ብቻ መራጭ መሆን የለባቸውም ነው? እንደዛ ነው። ኦኬ፣ ሴቶችን መምረጥ አለባቸው። አሁን ያለንበት ዘመን እኮ እንደዛ ነው። ጅንጀናውም ከፍ ያለ አይደል? 24 ሰዓት ጅንጀና ነው እኮ አይደል? ስለዚህ ምርጫው ላይ የእሷ ነጥብ መብለጥ አለበት ነው። እኔ ምን መሰለ በቃ ባጭሩ እምልህ የእሱ ሚስት ናት እኮ ከመባል ይልቅ እሱ እኮ የእሷ ባል ነው። ራሷን ማስቀመጥ አለባት። እየሰማችሁ በደንብ ላውድ አድርጌ የእሱ ሚስት ናት ከምትባል የእሷ ባል ነው ለምን አትባልም? ማን ከለከላችሁ? ማንም ሊከለክለን አልቻለም። ግን ይሄ ያለፈውን ታሪካችንን አንዳንዴ ለማድረግ ያህል አንዳንዴ ባል የሚጠቅመን ለምንድን ነው? ሴቶች ለምሳሌ ለልጆቻችን ጥሩ አባት እንዲሆን አይደለ? እኛም እኮ ጥሩ ልጆች ብቻ አይደለም፣ ለመውለድ ብቻ አይደለም። ባል አጋር ነው። ኃላፊነትን ሼር ያደርጋል። ስትረስ ማኔጅመንትን ከምንም በላይ ከአላህ ቀጥሎ ቅርብሽ ባልሽ ነው። ስለዚህ ለልጅ ብቻ አይደለም የምትፈለገው ሴት ልጅ አይደለም። ለምሳሌ ለጎደለው ነገር ሊሆን ይችላል። እሱ ጋር የሌለውን ነገር ከእሷ ማግኘት የምትፈልገው ነገር ይችላል። እሷም ቢሆን እሷ ጋር ያጣችው ነገር እሱ ጋር እንድትሆን ይሆናል። ግን ምንም ቢሆን አሁን ለምሳሌ አሁን ጊዜ ወንዶች ፋይናንሻል ሴት ይፈራሉ። በስነ ስርዓት ራሷን ችላ ጠንካራ የሆነችዋን ምናልባት ለኢማን ለአንዳንድ ነገር እሱ ጋር የሌለውን ሊያገኝ ይችላል። ግን ሰርታ ወጥታ ገብታ ቤቷ የምትገባትን ሴት የትኛውም ወንድ ላይፈልግ ይችላል። ምናልባት 70% ፈላጊ ቢሆን 30 ላይ ችግር ሊኖር ይችላል። ይህን ምልህ ምንድነው ወጥታ በምትሰራበት ሰዓት ከኔ ተሽላለች
እቤት አስቀምጧት ብቻ የእሱ ተንከባካቢ እንድትሆን ቢፈልግ ይችላል። ግን ለምን ዋይናት? ብዙ ጊዜ እኔ አሁን መናገር የምፈልገው ላላገቡ ሴቶች እራሷን በቂ ሁኔታ አድርጋ እስከገባችበት ድረስ። በጣም ጥሩ እንደውም ጥያቄ ያነሳሽ። ያኛውም ባለፈው ክፍለ እንትናችንም ኢንተርቪዋችንም ላይ አንስተናል እና ለምሳሌ ሴት ልጅ ከትዳር በፊት ምንድን ነው ራሷን ማዘጋጀት ያለባት? ምክንያቱም ያንግነሽ አላገባሽም፣ አንቺ ጥሩ ተምሳሌት ነሽ። አሁን ምንድን ነው ከወንዱ ወገን አልፈልግም ብለሻል። እኔ ነኝ ብቁ መሆን ያለብኝ። ምንድን ነው ብቁ የሚያረጋት ነጥቦች? ምክንያቱም ክሊርሊ ካወቅን ሴቶችም እንደ ምሳሌ ሊወስዱ ይችላሉ። መጀመሪያ ከመግባትሽ በፊት በየት በኩል ነው ብቁ መሆን ያለብሽ? ኦኬ፣ በጣም አሪፍ ጥያቄ ነው ያነሳህልኝ። ከምንም በላይ ሴት ልጅ መራጭ መሆን አለባት። ሴት ልጅ መራጭ መሆን አለባት። መርጣ ፈልጋ ይሆናል ብላ ቴስት አድርጎ እሱም እንደሚገባው ሁሉ እሷም አይታ ይሆነኛል ብላ ሚኒንግ ኦፍ ቴስት ሚንስ ለነገ ህይወቷ ያዋጣኛል፣ ይጠቅመኛል። ግን አንድ አባባል አለ ሐናን፣ ሴት ልጅ ከምትወደው ይልቅ የሚወዳትን ብታገባ ትዳሯ የተስተካከለ ነው ይባላል። ታዲያ እዚህ ጋር መራጭ ሆነሽ ወዳጅ አንቺ ሆነሽ ክራይቴሪያውን እንዴት ነው እዚህ ጋር የምታስቀምጪው? ስለዚህ ኦኬ እሺ አንቺ መራጭ ነሽ፣ ሴት ልጅ መራጭ መሆን አለባት አልሽ። ኦኬ በጣም ጥሩ። እንዴት ነው በምን አይነት ክራይቴሪያ ነው መምረጥ ያለባት? ዛሬ እኔ ብዙ አላወራም፣ አንቺ እንድታወሪ ነው። መምረጥ አለባት የምልህ ነገር ለምሳሌ መጀመሪያ ላይ አንስቼልሃለሁ አይደለ? ወታ የምትገባበት የራሷ በቂ የሆነ ስራ ካላት ያቺ ሴት ነገ ላይ ቤቷ ሆና ለሚደርስባት ነገር እሱን መጨቅጨቅ የለባትም። በራሷ የምታደርገው አዎ ግዴታው ነው፣ ማሟላት ያለበትን ነገር ያሟላል። ግን ከማግባቷ በፊት ሴቶች መጀመሪያ እንዴት ነው አንድ ነገር እንኳን ለመስራት መጀመሪያ ቼክ አረግን በኋላ ነው ሁለተኛውን የምንሞክረው። ምንም ነገር መደረግ አለበት፣ መሞከር መቻል አለባት። ያቺ ሴት ግን ይሆነኛል ብላ የምትገባበትን ህይወትን ቀጣይ ላለው ላይፏ መጀመሪያ ለሁለተኛው ቤቷ ራሷን ማዘጋጀት መቻል አለባት። ለምሳሌ እንደዚህ እናስተካክለው። ቀድመሽ ራስሽን ችለሻል፣ በገንዘብ በኩል ችግር የለብሽም። ስታገቢ ግን የአንቺ ወጪዎች ሁሉ ይሸፍናል ባልሽ፣ ሁሉን ነገር ያሟላልሻል። ስለዚህ ሁሉን ነገር አሟልቼልሻለሁ እና ለምን ትለፊያለሽ? የኔ ኪስ ማለት የአንቺ ኪስ ነው። ስለዚህ አንቺ እቤት ላይ ትልቁ ኢንቨስትመንት ትዳራችንን በደንብ አድርጎ የሚያቆመው ጎበዝ ሚስት ናት። ለምሳሌ ልጆቻችን ላይ ትዳራችን ላይ ፎከስ አድርጊ። ስራ አትስሪ። የሚያስፈልግሽ በቂ ሀብት ይኸው እዚህ ጋር አለ። ማሟላት ያለብኝን ነገር አሟልቻለሁ የሚል ከመጣ አሁን ከዚህ ሀሳብ ጋር ያንቺ ኢምፓወር መሆንና ይሄ ነገር እንዴት ነው የምናየው? በጣም ልክ ነህ። ስለዚህ ካሟላለሽ ያሟላሽው ነገር እንዴት ሆኖ ሊቀጥል ነው? እሱ እንዳለ ሆኖ እኮ ነው የምልህ። ምን መሰለህ፣ እኔ አግብተው ቤት ውስጥ የተቀመጡ ሴቶችን እኔ እንጃ ማለት መቀመጥ የለባቸውም ብዬ ነው የምለው። ለምን እሱ እያስተናገደኝ ነው። አንዳንዴ እስረኛ መሆን ይመስለኛል። እውነቴን ነው የምልህ። አንዳንዴ ላይፍን ከማግባት በፊት ብዙ ትሄዳለህ፣ ግን እቤት ተቀምጣ እሱ እየሰራ የማያውቁት ሀገር አይናፍቅም ይላል። አሁን አንቺ የምታወሪው ነገር ወረቀት ላይ ያለው አግብተሽ ስለማታውቂ ነው። እኔ አንድ ሀሳብ ነበረና አንዲት ጓደኛችን በተለያየ ጊዜ አነሳዋለሁ። ጎበዝ ፒኤችዲ ደረጃ ያላት ጥሩ ቢዝነስ ያላት ባሏም ጥሩ ቢዝነስ ያለው እየሰሩ ነበርና አብረው እኔ ቤት ውስጥ ልታሰርላቸው ሁል ጊዜ ጭቅጭቃችን ይሄ ነበር። እናየዋለን እንላለን። አገባች። እስከምታገባም ትሰራ ነበር። ወለደች። ልክ አበደች። በቃ ባረቀባት። ልጅ ስትወልድ ኔቨር እኔ ልጄን ጥዬ አልወጣም አለች። ለማንም አላምንም። ስራ ጠንቅር ብሎ ይቅር። አሁን አንቺ የምትይኝ ነገር በምድር ላይ ትልቁ ስኬት ማይ ፐርሰናል ፖድካስት ስለሆነ ማንም ስህተት ማንም ራይት የለም። ኖ ራይት ኤንድ ሮንግ። ትልቁ ነገር ለቤት እመቤት ነው የምሰጠው፣ ለእናቶች ነው የምሰጠው። ጥሩ በእናቶች ያደጉ ልጆች በቃ ከኔ ጀምሮ እኔ እንደዚህ ጥሩ እንደሆነ ያደረገችኝ ውዷም ወዳት እናቴ ናት። ምክንያቱም ልጆቻቸው ላይ ኢንቨስት ያደረጉ እናቶች ልጆቻቸው ጥሩ ቦታ ደርሰዋል። ከሞግዚት ካደጉ ልጆች ይልቅ ማለት ነው። ለሱም ትልቅ ክብር አለኝ። እንግዲህ የፈጠረልሽን ነው የሚሆነው። እና አንቺ አሁን ቤት ውስጥ ያሉ ሴቶች የታፈኑ አይደል የሚመስልሽ? የማታውቂው ሀገር ነው እሱኛው። ግን ለምሳሌ እናትሽ ስራ ነበራች? ትሰራ ነበር። ምክንያቱም ይኸውላችሁ በህይወት ውስጥ እናት ስራ የምትሰራ ልጅ
ሁልጊዜ የምታውቀው የምትሰራ እናትን ነው እንጂ ቤት ውስጥ ሆና የቤት እመቤት ሆና የመጣችዋን አይደለም። የሰው ልጅ ሁሌ የሚፈጠረው አንቺ በነገራችን ላይ በቀጥታም በተዘዋዋሪም የእናትሽ ግጂ ነሽ። ዳትስ ዋይ አሁን ቤት ውስጥ የተቀመጠች ሴት የታፈረች ትመስልሻለች። እንዴት ነው የሚችሉት? ሁለተኛ ቲዎሪውን ነው የምታውቂው። ባይዘዌ ግን እዚህ ጋር ቻሌንጅ እኮ አለው ቤት ውስጥ መቀመጧ። ወደኋላ ሳልለው አልቀርም። እናቴ አነጻኝ ነው ያሳደገችኝ፣ ላይ ራማት ማለት ቤት አለመዋሏ ለእኔ ጥንካሬ ሰጥቶኛል። ለምሳሌ ወጥተሽ ሂጂ በልጅነት እንኳን ወጥቼ ስራ እንድሰራበት የጀመርኩባቸው ጊዜያቶች ነበሩ። አንዳንዴ ኃላፊነት ሲበዛ በጣም ጠንካራ ሴት ያደርግሃል። እውነት ለመናገር እኔ ቤት ውስጥ ያለውን ነገር ወደኋላ ትቼው ሳይሆን ግን ቤት ተቀምጣ እሱን መጠበቅ የለባትም ነው ትልቁ ፖይንቴ። ምክንያቱም ራሷን ማስደሰት መቻል አለባት። እንደ ጓደኞቿ ሞት ወይ እከሌ እኮ አገባች በቃ ከቤት አትወጣም፣ በቃ አንቺ አትወጪም፣ በቃ ራሷን ማስደሰት ወደዛት ሜን ማለት ነው። ፎር ኤግዛምፕል ራሷን ማስደሰት ማለት ለምሳሌ ከማግባትሽ በፊት ብዙ ጓደኞች ነበሩሽ። ካገባሽ በኋላ ግን ሊኖርሽ አይገባም፣ ወይንም ገደብ ሊኖራቸው ይገባል። ራስን ማስደሰት ውስጥ ትዳርሽ አይጎዳም? ትዳርህ እኮ ይጎዳል። ምርጫው የትኛው ነው ታዲያ? ምን መሰለህ እያልኩ ያለሁት አይ ነው አግብታለች፣ ቤት ተሰብስባለች። ለእሱ ጥሩ ሚስት መዋብ መቻል አለባት ቤት ተሰብስባ። ግን እሱ ብቻ ለምን መንገድ ትፈቅድለታለች? እሱ ብቻ ለምን እየወጣ አለ እኮ ይወጣሉ እኮ ወንዶችም። እዚህ ጋር ማስጠንቀቅ የፈለኩት ነገር ምን መሰለህ? አይ እኮ እሷ እኮ ቤት ናት፣ በቃ እኔ ልውጣ ልስራ። ስንት ቦታ ነው የሚሄደው? እናውቀዋለን አይደል? እንደ ብዙ ነገር አይደለ? መቆስቆስ የለብንም። ወንዶች ጉዳቸው ነው ዛሬ። ከኋላ ደግሞ በደንብ ታውቃለች ወንድ ልጅ ቺት ሲያደርግባት ሴት ልጅ በእያንዳንዱ ነገር ታውቃለች። ታፍናለች፣ አትናገርም። ለምን? ትዳሯ እንዲፈርስ ስለማትፈልግ ማስተካከልን ትፈልጋለች። ብዙ ከዝኖቼን አውቃቸዋለሁ በዚህ ጉዳይ ራሳቸውን ጭምት ሆነው የተቀመጡ። ሌላኛዋ ትመጣና እሱ እኮ እንደዚህ እያደረገ ነው፣ ለምን ተቀመጥሽ? አይ የልጆቼ እኮ አባት ነው፣ ተው አልፈልግም። እሷም ከፊት ለፊት ሆና ቺት ታርክ እያልኩኝ አይደለም፣ ባይዘወይ ምን እያልኩ ነው መሰለ? ለሚመጣው ነገር ሁሉ መጀመሪያ ቀድማ መጠንቀቅ መቻል አለበት። ወደዛት እንዴት አድርጋ ነው የምትጠነቀቁ? ለምሳሌ አንድ ሰው ማጥፋት ከፈለገ ባለቤት የቤት ናትና እኔ ለማጥፋት እኔ አላህን ማልፈራ ከሆነ የማይንዴ ጥሩ የማይሆን ከሆነ ምን ይዘኛል? እሱ እውነት ነው። ማይንድህን ማስተካከል የእሷም ስራ ነው፣ ግዴታዋም ጭምር ነው። አክቹዋሊ እሷ ከሱ መጠበቅ የለባትም ነው እያልኩ ያለሁት። በቃ ከሱ መጠበቅ ምንድን ነው? ክሊር አድርጊ። ምንድን ነው ከሱ መጠበቀው? ምንድን ነው ከሱ ሚስት ከባል መጠበቀው? ክሊርሊ የተቀመጠ ነገር አለ። አንደኛ ባልነትን ከሱ ትጠብቃለች፣ አባትነትን ከሱ እናትነትን ከአንቺ ይጠብቃለሁ፣ ሚስትነትን ከአንቺ ይጠብቃለሁ። ስንገናኝ ራሱ ይሄ ትዳር የሚባለው ነገር አንዱ የዚህ ፖድካስት ዋና ዓላማ የምንረዳበትን መንገድ ማስተካከል። የሚያገናኝ ወንድና ሴት ወደ ትዳር የሚያመጣቸው አጋርነት ነው፣ ወዳጅነት ነው፣ ፍቅር ነው። ገብቷቸዋል። አሁን ግን ሲገባ ውድድር ሆነ። እሱ እንደዚህ ካረገ እኔ እንደዚህ፣ እሱ እንደዚህ ለሚሆን እንደዚህ የሚሆን ይሄ መጀመሪያውንም የተሳሳተ መንገድ ነው። ከሱ መጠበቅ አለባት፣ ከሷም መጠበቅ አለበት። ምክንያቱም አንድ እጅ ብቻውን አያጨበጭብ። እሱ እውነት ነው። ግን እሱ ብቻ ለምን ይህንን እድል እንሰጠዋለን? እሷም ጠንካራ ሴት ከሆነች እኮ ለሚመጣውን አንዳንዴ የፉክክር ቤት ሳይዘጋ ያድራል ይባላል አይደለ? እሱም ተፎካካሪ ከሆኑ ጓሄድ ትልቁ የትዳር ችግር እንደ ትዳር አማካሪነት የዛሬ ሀናንን በጣም ወድጃለሁ፣ ሀሳቦቿንም ወድጃለሁ። ትዳር ፉክክር ሲሆን አከተመ፣ በቃ ቻው። ውድድር ሲሆን እያለ የሌለ ነው። ትዳር ውስጥ ውድድር የለም። የፈለግሽውን ያህል ስሪ፣ ባል መሆን አትችይም። የፈለግኩትን ያህል ስራ፣ እናት መሆን አልችልም፣ ሚስት መሆን አልችልም። ስለዚህ ምንድን ነው እዚህ ጋር ተከባብሮ ተዋዶ ተዛዝኖ ነው መኖር ያለበት። አሁን ግን እያየን ያለነው ነገር ይሄ ዘመናዊነት። ለምን ከሱ ትጠብቃለች? ለምን እሱ ሲያደርግ እሷስ የማታደርገው የሚሉ ነገሮች ይኸው እየተከራከርንበት ነው። እኔና አንቺ በደንብ እያወራንበት ነው። እና ምን ታርግሽ? ከሱ አትጠብቅ ደን ዋት መጠበቅ እኮ አለባት። ሴት ልጅ መርጣ ነው ማግባት ያለባት ነው እያልኩ ያለሁት። መርጣ ስልህ የትኛውንም ነገር ሊሆን አይደለም። እንዴት መምረጥ ትችላለች? ከኛ ባህል አንጻር we are Ethiopian የሚሆናትን ሴት የሚሆናትን ማለት ይሆነኛል ብላ የምትለውን ሰው ያው እንደ ሃይማኖቷ
ትጸልይበታለች። አንዳንዴ እኮ የኛ ያለውን ነገር ይሆናል ይሄኔ እየተሟገትን ያለ ነው። ምናልባት እንደኔ እንደዚህ ከዳር ላይ ቁጭ ብለው የሚጠብቁ ስንቶች አሉ ባሎቻቸውን አንድ ቀን እኮ ለመምረጥ እኔ አሁን ይሄ ሀሳብ በጣም ተመችቶኝ፣ እውነት ነው መምረጥ አለባት። ለምሳሌ ይመጣላታል፣ በር ያንኳኳል አይደለም። ከማግባቷ በፊት መምረጥን እንደዚህ ባስተካክለውስ የመጣው ሰው ከኔ ጋር ይሄዳል ወይ? ከፈጣሪው ጋር ጥሩ ግንኙነት አለው ወይ? ከቤተሰቡ ጥሩ ግንኙነት አለ? ስራ ላይ ታታሪ ነው ወይ? ወደፊት አብሬው ሊሻገር ይችላለሁ ወይ ነው ወይስ ምንድን ነው ምርጫ? ለእኔ አሁን ለምሳሌ የጥሩ ሴት መገለጫም ይሄ ነው፣ የጥሩ ወንድ መገለጫም ለእኔ ይሄ ነው። የአንቺ ግን እንዴት ትምረጠው? የመምረጫ ክራይቴሪያው ለምሳሌ ምረጭ። አንቺ አሁን ዛሬ አላገባሽም አይደለም? ምን አይነት ወንድ ነው ትመርጭ? መራጭ አንቺ ነሽ ዛሬ፣ እሱ አይመርጥሽ። ከምንም በላይ ወንድ ልጅ ታይም ሊሰጣት ይገባል። ጊዜ የሚባል ነገር አለ። ሌላው ነገር ዋናው ነገር እሷ ጋር የሌለው ነገር እሱ ጋር ማግኘት አለባት። ለምሳሌ ፋይናንሻል ሊሆን ይችላል፣ ሊያስተዳድራት ይገባል። ይሄ ግዴታ ነው። ከአላህ በታች አጋዥ እናት ናት አይደል? ግዴታው ነው። በቃ ምን ልልህ ብዬ ነው፣ እንደ ግዴታ ማየት አለበት ይሄንን ነገር። ካልቻለስ መጀመሪያ እንዳልኩ ብቁ መሆን አለባት። ለምሳሌ አንዳንድ ሰዎች የተዋደደ ሁሉ አይገባም ይባላል አይደለ? ይሄ ከትዳር በፊት ያለው ላይፍ እስከ ትዳር ድረስ ማይጠልቅ ከሆነ ምን ባይገቡበት ብዬ እላለሁ። አዎ እንዴት ነው? ቅድም ምን አልሽኝ? ኦፍ ደ ሪከርድ ውጭ ላይ ስናወራ ነበርና ማንኛውም ግንኙነት ወደ ትዳር የማያደርስ ከሆነ ማቆም። እውነት ነው። ስለዚህ ወደ ትዳር የሚያደርስሽን አሁን ወደ አንቺ የሚመጣ ወንድ ለትዳር ብቻ ነው መምጣት ያለበት፣ ጎበዝ መሆንም ያለበት እንደዛ። ይሄ የሚደገፍ ነው። ግን ምንድነው ትሆናለች ብለህ ካሰብካት ማግባት አለብህ። ወንዶች ግን ይሄን አይወስኑም ብለሽኛል። ትሆናለች ካለ ለምንድን ነው የማያገባው? ቼክ ማድረግ ይፈልጋል ወንድ ልጅ። ባይዘወይ ምን ማለት ነው ቼክ ማድረግ? ሁሉም ጋር ሄዶ ማየት ይፈልጋል። እሷ ጋር የሌለው ወይም እንዴት ብዬ ልበላ፣ አንዳንዴ ብዙ አይነት ነገር ሲኖር ማማረጥ እንችላለን። የትኛው ይሻለኛል? እቃ እንኳን ሾፒንግ ስናደርግ አማርጠን ነው የምንገዛው አይደለ? አሁን ላይ ወንዶች እንደዛ ነው እያደረጉ ያማርጣሉ በደንብ። ስለዚህ ሴቶች ምን ማድረግ አለባቸው? ወንዶቹን ልታስጠነቅቂ አይደል የመጣሽው? እውነት ነው። እሷ ናት እሱን መምረጥ መቻል ያለባት በስነ ስርዓት። እድሉ አለ እኛ ሀገር ውስጥ። ለምን ዲስ ፖድካስት ለስማ ኢንተርቴን አድርጉት፣ በክፉ አትውሰዱት። በነገራችን ላይ ይሆላችሁ ኒካህ የሚመሰረተው ወይንም ይሄ 80ው የሚታሰረው በእሷ ፍላጎት ይላል። እሷ ፍላጎት ለሌላት ወንድ መዳር ክልክል ነው። ይሄ የፈጣሪ ቃል ነው። በምንም ታምር ላልፈለገችው ልጃችሁን አትዳሩ። ስለዚህ ይሄ ራሱ መምረጥ አይደለም ወይ? ሲመጣ እኮ አንቺን ጠይቆ ከአንቺ ጋር ከተስማማ በኋላ ሽማግሌ ልኮ ከዛ በኋላ ቤተሰብ ተስማምቶ ኢቭን ቤተሰብ ተስማምቶ እኮ የአንቺን መስማማት ይጠይቃል፣ የአንቺን ኮንሰንት። ስለዚህ ይሄ ከዚህ መምረጥ ውጪ ነው። አይ እንደዛ አይደለም። እኔ ምን አስባለሁ መሰለህ፣ አንዳንዴ ቤተሰብ ያመጣው ነገር የሚባል ነገር አለ። ቤተሰብ ያመጣው ነገር ላይ ኸይር ነው፣ ግን በራሷ ቢሆን ደግሞ የተሻለ ነው። ማለት ሳይተዋወቁ ነው ቤተሰብ የሚያመጣው ነገር። በቃ ማነው ምንድነው የደህና ቤተሰብ ነው። ከኋላ ያለውን ባክግራውንድ ግን ማያውቁ ስንት አሉ። አሁን ላይ ምናልባት አንተም እየሰራህበት ስለሆነ ብዙ ጊዜ ይሄ ሲንግል ማሞች በጣም በዝተዋል። አንዱ ኬዝ ሊሆን ይችላል ብለሽ ታስቢያለሽ? እኔ ቤተሰብ ያመጣውን አንዳንድ ጊዜ ኦልሞስት ከ50% በላይ እንደውም ደግፈዋለሁ። የምደግፍበት ምክንያት ደግሞ እነግርሻለሁ፣ አንቺ ደግሞ ያኛውን ወገን ትነግሪኛለሽ። ምክንያቱም እናትሽ ሁልጊዜ ለምሳሌ አንድ ቆንጆ ባል ስታገኝ ይሄ ልጅ ለኔ ስትል አንቺ ይሄ እዚህ ጋር ዶፓሚኑን፣ ጡንቻውን፣ መልከ መልካሙን አክቱን አይደለም የሚያየው ቤተሰብ። በጣም በሚገርም ሁኔታ አንዳንዴ ተሳስቶ ሀብቱን ብቻ ያያሉ። ይሄን ከንትን ውስጥ አስገቡልኝ። ከዛ ውጭ ግን ልጄን ሊያኖራት ይችላል። ምክንያቱም እናት ናት፣ አግብታለች፣ ካራክተር ታውቃለች፣ ወንድን ምን እንደሚመስል ማለት ነው። ስለዚህ ይሄ ልጅ ጥሩ ነው፣ ሰፈር ላይ ጥሩ ነው፣ አባቱን ያከብራል፣ እንደዚህ ይሆናልና ይሄ ልጅ ለልጄ ብድረው። ገባሽ? ከዛ በኋላ ልጁን ታስጠናለች አንቺ በሌለሽበት። እንዳይመስላችሁ እኔ በእውነት ቤተሰቦች በተለይ እናት አባት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አባት እናት በህይወት ያላችሁ እድለኞች ናቸው። እናት ብቻ አባት ብቻ የሌሉትም ደግሞ እንግዲህ አላህ የጀነት ያርጋቸው። የእውነታው ግን ምርጫ ላይ ቤተሰብ አንዳንዴ ከኢኮኖሚካሊ ተነስቶ ይመርጣል። ያ ስህተቶችን ሊያመጣ ይችላል። ቀንዳሙን ገንዘብ ስላለው ብቻ አንቺን አሳልፈው የሚሰጥ የእድሜ ልክ መከራ ነው። ከዛ ውጭ ግን አንቺ ማየት የማትችይው አግብተው ስለሚያውቁ ኖረውት ስለሚያውቁ አንቺ ይሄ የምትመርጫቸውን ትራሾች አይመርጡም። እነሱ ያሻግራታል።
በደንብ ይታገላል፣ ለስራው ጥሩ ነው፣ ቤተሰቡን ያከብራል፣ ከፈጣሪው ጋር ያለው ግንኙነት ጥሩ ነው፣ ሰፈር ላይ ስሙ ጥሩ ነው። ይሄን ሁሉ ነው የሚያዩት። አንቺ ግን ይሄን ሁሉ አታይም። ስሜቱን ነው የምታይው፣ ሙቀቱን። ምክንያቱም እድሜም አይሰጥሽም። ስለዚህ እኔ አሁን ለምሳሌ ይሄን ደግፋለሁ፣ ያኛውንም ሞደርን ወይ የሆነውንም ደግፋለሁ። አሁን አንቺ ግን ኖ ቤተሰብ ከሚያመጣ እኔ መርጬ ላምጣው ነው። መምረጥ አለባት ሴት ልጅ ስላልሽ ምርጫሽን አሳየኝ እስቲ። ምርጫ ምን ቤተሰብ የሚያመጣውን ፐርሰንት እኮ እቀበላለሁ። ይሄ ግዴታ ነው። እንደ መቼስ ለአንተ ኸይር የሚያስብ ሰው ከቤተሰብ በላይ ምንም የለም ዱንያ ላይ አይደለ? የትኛውም በዳይ ይሁን ቤተሰብ ነው ቅድሚያ የምትለው። ለሰርግህ ራሱ ቅድሚያ ቤተሰብ ነው አይደለ የምጠራው፣ ከኋላ ነው ማታውቃቸውን ሰዎች የምጠራው። እና ቤተሰብ የመረጠውን ነገር እቀበላለሁ። ግን ምን ልልህ ብዬ ነው፣ ለእሷም ነቢ ሰለላሁ ዐለይሂ ወሰለም ያሉት ነገር እኮ አለ አይደለ? ሴት ልጅ የፈለገችውን ነገር እሷ እስካላፈለገችው ድረስ አትባዋት የሚባል ነገር አለ። ምን ልልህ ነው ደግሞ ይሄ ምርጫውን ያነሳውልህ ነገር ለነገ ህይወቴ ይጠቅመኛል ወይ? አሁን ለምሳሌ እሷን በሚመርጥበት ወይ ምንድን ነው ከእሷ ማገኘው ነገር? ደስታ ነው? እርካታ ነው? ዱንያ ላይ ከማግባቴ በፊት የነበረውን ነገር እሷ ጋር ስገባ ምናልባት ከበር አደረገው ይሆን? የተሰበረው ልቡ ሊኖር ይችላል። ለምሳሌ አይደል አንዳንዴ የማይሆንን ነገር ከመፈለግ ይልቅ ይሆነናል ብለን አስበንበት የምንገባበት ነገር አለ። ተወከልቱ አለላህ፣ በአላህ መወከል ነው። ታያለህ፣ ትሞክራለህ፣ ቴስት አድርገህ ዱዓ ታደርጋለህ። በምንድን ነው ቴስት የምታደርገው? ይሆነኛል የሚለውን ነገር ከባድ ነው፣ ፊትና ነው። እውነት ለመናገር የሚሆነንን ሰው ለማየት ብዙ ነገራቶች ውስጥ ልንገባ እንችላለን። እስቲ እንደዚህ ባረግብሽስ? አሁን ብዙ ቲዎሪዎችን በደንብ ጠጥተሽዋል። ከማግባት በፊት ትልቁ ፐርሰንት ወንዶች ይዋሻሉ። ከማግባት በፊት ካገቡ በኋላ ከማግባት በፊት ስለአንቺ ብቻ ነው የሚያወራው። ካገባ በኋላ ግን ስለ ትዳር፣ ስለ ቤተሰብ ነው የሚያወራው። በወንድና በሴት መሀል ያለው ልዩነት። ከማግባት በፊት የተወሰኑ ውሸቶች አሉ። ካገባ በኋላ ግን ስለዛ ፎከስ ስለአንቺ ብቻ አይደለም። ስለዚህ ምን ያርግ፣ ምን ይደረግ እዚህ ጋር አሁን ሁለት ነው አንቺ የምትያቸው። ትንሽማ ውሸት ቀልቀል ካልተደረገበት አትሰሚኝም እኮ አትመጪም። ስለዚህ ትዳር ውስጥ ስገባ ግን ስለ ትዳር ነው የማስበው፣ ስለ ቤት ኪራዩ፣ ስለ ልጆች ወደፊት እንዴት። አንቺ ግን እኔን ነው የምትፈልጊኝ፣ ሰውየውን ማለት ነው። ስለዚህ እነዚህን እንዴት እናስታርቃቸው? አሁን እዚህ ጋር ነው እንግዲህ እዚህ ጋር እንዴት አሁን ባልሻቸው መንገዶች ይሄንን ማግኘት እንችላለን? ውሸቱ ምን አመጣው? ቆይ እዚህ ጋር እሺ አትሉንም? በፍጹም በምንም ውሸቶቹ እኮ እንዴት መሰላችሁ? ውሸት ስል እነዚህ በትዳር ውስጥ የመጀመሪያ ጅንጀና ውስጥ ያሉ ውሸቶች አንቺን ከመሳብ አንጻር ውሸቶቹ እኮ ይሄ አይኔን ግንባር ያርገው አይነት ውሸት አይደለም። የመሳቢያ ትንሽ ጣል ካልተደረገበት በስተቀር ጆሮ አሰጭኝ። ሳክስ ያስፈልጋል ከትዳር በፊት። ትዳር ደግሞ ሳክስ አያውቅም ስትገቢበት። የመረረ እውነት ነው ትዳር። እውነትን ነው ደግሞ የሚፈልገው። እውነትን ነው የሚፈልገውና ሳክሱ እኮ መሳቢያ ነው። ግን ነገ ላይ እኮ ያንን ህይወት እኮ ማግኘቱ አይቀርም፣ ያገኘዋል። እስከሚያገኘው ድረስ ግን አይኖ መሳቢያ መቀባቢያ እንዳልከው ነገር ሊጠቀምበት ይችላል። እሱ እውነት ነው። ግን እሷም ላይክ እውነታውን ነው መቀበል የምትፈልገው። አንዳንዴ ትዳር ላይ ክፍተት የሚኖርበት ጊዜ እንዲህ ከማግባት በፊት እኮ እንደዚህ ብሎኝ ነበር፣ ለምን እንደዚህ ያልሆነ? እውነታውን መስለህ ከገባህ ግን ምኘው ነበረ ብሎኝ ነበረ። አምነህበት ለገባህበት ነገር አንዳንዴ ድንበራት። ለመገዛት ፈቃደኛ ነሽ አንቺ? በስነ ስርዓት ለመገዛት ማለት ነው። ለትዳር ለመገዛት። ጥሩ ትዳሮች ጭምት ትዳሮች ናቸው። ያስማማናል። እሱ እንግዲህ ያገቡት ያዩት ይሆናል። ምክንያቱም ይሄ ኢሹ ብዙ ቤቶችን ስለሚነካ ነው። እነዚህ ሆት የሆኑና ግፊት ያለባቸው ትዳሮች በቃ እየተሻሹ ነው የሚኖሩት። ግን ሆት ያልሆኑ ነገሮች አሉ። ትዳር በሁለቱም ሳይድ ሴቷ ብቻ ጭምት ትሆን አይደለም፣ ሁለቱም ጭምት የሆኑበት ትዳር ውስጥ ጭምት ሆኖ ሲባል አንዱ ለአንዱ ይገዛ አይደለም። ለትዳሯ ስትል ለባሏ ብትገዛ ምን ችግር አለው? ለትዳሩ ብሎ ለሚስቱ ቢገዛ ምን ችግር አለው? አሁን እኔ በአንቺ እድሜ ያሉ ወጣቶች ብዙውን ጊዜ እዚህ ኢንተርኔት ላይ ያለው ጉግል ላይ ኦር ቻት ጂፒቲ ያለውን ትዳር ወደዚህ ለጥያቄ ያመጡታል። ትዳር እንደዛ አይደለም። እሷ መብት አላት። እንግዲህ እሱ ብቻ ነው እንዴ? ሚስት የሚኖራት መብት አለ፣ ገደብ አለው። ባል ያለው መብት አለ፣ ገደብ አለው። ይሄ ገደብ ትዳርን ያጣፍጠዋል እንጂ አያበላሸውም። እውነት ነው።
ምን ልብዬ ነው ሁለቱም ጋር ተመሳሳይ ወይ ሊኖር ይገባል። እኔ ከኔም እንደሱ ነኝ። መጀመሪያ ላይ ያነሳሁልህ ነገር አለ። ፉክክር መሆን የለበትም፣ ግን ሁለቱም ግን የሚያስማማቸው ነገር ላይ መድረስ መቻል አለባቸው። ከተስማሙ ነው ወደ ትዳሩ መግባት ያለባቸው። እኔ ጋር የለም እሱ ጋር አለ ሳይሆን ሁለታችንም ጋር ሊኖር ይገባል። ሰርተን በኋላ እናገኘዋለን። አይ እሱ ጋር ከሌለማ በቃ ሌላ ሰው ልይ፣ አይ እሷ ጋር የለምና ሌላ ሰው ጋር ለምን ከተጋቡ በኋላ አንዳንዴ እኮ አላህም እኮ ርዝቅን ትዳር ውስጥ ታገኙታላችሁ ይባላል በስነ ስርዓት። እና ካገቡ በኋላ ያንን ነገር ቢሞክሩት እነሱ ጋር የሌለው ነገር ከትዳር በኋላ እኮ ይመጣል። እንደኔ ግን እዚህ ጋር ማስተላለፍ የምፈልገው መልእክት እንደኔ ምናልባት ከኋላ ተጠባባቂ ያሉ ወደፊት ኢንሻላህ የሚያገቡ ሴቶች ይመጣል ምናልባት ይሄን ጉድለቴን ይሞላልኛል ከመጠበቅ ይልቅ ጉድለቷን እሷ እየሞላች ብትጠብቀውስ? ለምሳሌ የሆነ ነገር ሊያምራት ይችላል። ሴቶች ብዙ ጊዜ ፋይናንሻል ነው ብላችሁ የምታስቡት በቃ ባለፈለት አንስተከዋል። ሳንቲም መስጠት ሊሆን ይችላል ለምትፈልግ ለልጆቿ፣ ለቤት ክራይ፣ ለእያንዳንዱ ነገር ኃላፊነት አለባችሁ። ግን እሷን ብትሞክርስ? እሷን ብትሰራስ? ምንድነው ዋናው ነገር ለትዳር? ገንዘብ የለመደች ሴት ለትዳር አትመችም ይላሉ አንዳንዶች። እኔ ባላምንበትም ማለት ነው። እሱን እኮ ነው የምልህ የኢኮኖሚ ቀውስ ይባላል። ግን ዋናው ትሪያንግል እዚህ ጋር መግባት ያለበት ፍቅር ነው። ፍቅር ካለ አንዳንዴ ቅድም አንስተዋል፣ ሴት ልጅ የሚወዳትን ነው ማግባት ያለባት ይባላል። እና እሷ የምትወደውስ ቢሆን ምን ችግር አለው? አይ በቃ እሱ ከወደደኝ እኮ አገባዋለሁ። ለምን ትጎዳለች? የበለጠን የተባለው እንጂ እኮ ዞሮ ዞሮ እኮ በነገራችን ላይ ከተጋቡ በኋላ መውደድ ይጨምራል። ኢቨን ምንድነው ሁለት ሴናሪዮ ነው ያለው። አሁን ልክ እናንተ በምትሉት መንገድ ተዋደቻችሁ እፍ ተባብሎ ማግባትም ዋናው። ከዛ ውጭ ግን ቤተሰብ መርጦልሽ አሬንጅድ የሆኑ እንትን ውስጥ ገብተው ከገቡ በኋላ ግን ፍቅር የሚደረጅና እያደገ መሄድ ነው። የእውነተኛው የትዳር ፍቅር የሚባለው ይሄ ፊት ለፊት ላይ ማሬ ምናምን የሚባባለው ኮምፕሊትሊ አርቲፊሻል ነው። ልክ ትዳር ውስጥ ሲገባ እውነተኛው ፍቅር ይመጣል። የትኛው? የመኮራረፉ ፍቅር፣ የመናደዱ ፍቅር፣ የመዘጋጋቱ አንዳንዴ የመባባሉ ራሱ አለ። እነዚህ ነገሮች ግን ትዳር ውስጥ ከገባሽ በኋላ ሰውየውም ሌላ ነው፣ አንቺም ሌላ ነሽ። በቤተሰብ አሬንጅመንት የሚመጡ ሰዎች ደግሞ ምንድነው ኦልሬዲ ቁርጣቸውን አውቋል። ለዴቨሎፕ ለማድረግ ነው የሚሄዱ። በቃ የጥሩ ቤተሰብ ልጅ ናት፣ ጥሩ ናት፣ ቤተሰብ ያየልኝ ነገር አለ፣ ግን ፍላጎቴን ደግሞ ወደዛ አምጥቼ መሄድ እችላለሁ። እንደዛም ሲሆን በነገራችን ላይ ስለመጣ ብቻ አይደለም፣ ፍቃደኛ መሆን ግድ ነው። ቤተሰብም አምጥቶ ቆይ እድል ስጡኝ ልወቀው፣ የማ ልጅ ነው፣ ለምን መረጥሽ እናቴ፣ የማ ልጅ ናት ባባ፣ ለምንድን ነው የመረጥከው፣ ምንድን ያለው፣ እንዴት ሊመችህ ቻለ? ከዝም ብሎ ገንዘቡንና ገመቺሱን ብቻ አይቶ ወይ ፕራዶን አይቶ ሳይሆን ማንነቱን አይታችሁልኛል ወይ ማለት ትክክለኛ ነው። ግን ይሄም ፍቅር ትዳር ውስጥ ያለው ፍቅር እና ከትዳር ውጭ ያለው ፍቅር ሁለት ነው። ሰውየውም ሁለት የሚሆነው እኮ ለዚህ ነው። ካገባኝ በኋላ ረሳኝ ይሉኛል አብዛኞቹ አይደል? አንቺን በአካባቢሽ እያየሽ ያለሽው እሱን ነው። እሱን ለመፍታት አይደል አሁን እዚህ ጋር ፉክክሩ። እኔ መምረጥ አለብኝ፣ ወንዶች መስመር መያዝ አለባቸው፣ እንደዚህ መሆን አለባቸው የምትይኝ እኮ እሱን ለመፍታት እኮ ነው። እሱ እዚህ ጋር ይፈታል። እሱ የት ነው የሚፈታው? በቦታው ትዳር ውስጥ ነው የሚፈታው። ትዳር የራሱ ቋንቋ አለው። እሱ እውነት ነው። ምን መሰለህ እዚህ ጋር አንድ የሆነ ታሪክ ልንገርህ መሰለህ። አንዳንዴ ኃላፊነት ሲበዛብህ በጣም ጠንካራና የተሻለ ከሆነ ያስባል። ምናልባት አንዳንዴ ትዳርም ብቻ አይደለም መርኮዝ ያለብን፣ ስራም ይሆናል፣ ቤተሰባዊነትም ይሆናል፣ ጓደኝነትም ይሆናል። ምንም ነገር ለምን ሆነ ብለን የምንሟገትበት ጊዜ አለ። ፔንም ሊሆን ይችላል፣ ህመምም ሊሆን ይችላል። እዚህ ጋር ስንት ነገር ያሳለፉ ሰዎች አሉ። አንዳንዴ ከራሴ ነው የምመጣልክ እና ሁሉ ነገር ዱንያ ላይ ነው አይደለም የሚቀረው ሁሉም ነገር። ግን አንዳንዴ ለምን እስከ ጥግ አናስብም? እውነት አንዳንዴ የት ነው ጥጉ? ጥጉ ጀነት። ትዳር አጋርህን እኮ ጀነት ይዛሃት ትሄዳለህ። ጥሩ ጓደኛህን እኮ ጀነት ይዘው ትሄዳለህ። ስራ ነው እዚህ የሚቀራው። ግን መልካም ስራ ሰርተህ ወደዛ ለመሄድ ግን እዚህ ጥሩ መሆን አለብሻል። እሱን እኮ ነው ምን መሰለክ ያኔ አላህ ነው ነሲብህን የሚሰጥክ። ግን
አሁን ላይ መናገር የምፈልገው ነገር ቢኖር ይሄ አርቲፊሻሉን ህይወት ይፈልጋሉ ሰው ልጅ አሁን ላይ ትዳርን በተመለከተ ያገቡት አላህ ትዳራቸውን ያቆይላቸው። ግን እንደኛ አርቲፊሻል ማለት ምን መሰለ ያለውን ባክግራውንድ ማጥናት ይፈልጋሉ። ምን አለው ምንድን ነው ምንስ ቢያደርግልኝ ይሻላል። እኔ ትምረጥ እያልኩ ያለሁት እዚህ ጋር በስተት እንዳያዩብኝ ለነገ ህይወቴ ይጠቅመኛል ወይ የምትለዋን ነገር ለሚፈጠረው ነገር አንዳንዴ ኤክስ የሚባለው ነገር እኮ ሀራም ስለሆነ እኮ ነው ኤክስ ተብሎ የተከተበው። ከትዳር ከወጣ በኋላ ሰውም ትዳሩን ኤክስ ይለዋል እኮ ባይዘው። ሀናን ግን ሀናን የምታወራው የሆነ ኤሪያ ላይ ነው፣ የሆነ ክሊር ያልሆነ ሀሳብ አለና ይሄ ሀሳብ ሀናንን ስናቃት እንግዲህ አላህ የጀነት ያርገው ሙሉ ቤተሰብ በአደጋ አተሻል። ከዛ በኋላ ያለችው ይሄ ጽናቱን መከራከሩን መተውን፣ ምክንያቱም ከዛ በፊት ያለችው እንደ ማንኛውም ኢትዮጵያ ሀናን ናት፣ ጎረምሳ ናት፣ ቻሌንጆቹም ደሴም ናቸው። ይሄ ነገር ግን የዚህን አስተሳሰብሽን ለወጠው ልበል መልሰከዋል በደንብ መለስ ከዛ በፊት ያለው። ምክንያቱም አንዳንድ ጊዜ ህይወት ላይ አንዳንድ ነገሮች አላህ ለምን እንዳደረገው እሱ ነው የሚያደርገውና እነዛ ነገሮች መራመጃ ናቸው። ጽናትን ለምሳሌ እንዴት አልተሳካም፣ እንዴት ቦይፍሬንድ ይተወኛል፣ ቅድም እንዳልሽኝም የኔ ኢሹዎች አይደሉም። እንደዚህ ብዙ ትልልቅ ሙሉ ቤተሰብ ያው ያውቃል የኢትዮጵያ ህዝብና ሙሉ ቤተሰብ አታችሁ አንቺና ወንድምሽ ብቻ ናቸው የቀራችሁት። ይሄ ነገር የግል ህይወትሽ የሪሌሽንሺፕ ህይወትሽ ላይ የጨመረልሽ ነገር እስቲ ስለሱ ትንሽ አውሪ። እሺ የተወሰነውን መሰለህ ትላንትና ላይ የትኛውም ፊትና ሲመጣብን አንዳንዴ ከባድ ነገርም ሲመጣ እኛ መጥፎ ስለሆነ ሰምቲንግ እኛ ፈጣሪ ስለጨከነብን ትዳርም ሲፈርስ ጓደኝነትም ሲፈርስ ስራም ሲፈርስ ምናልባት እኛ ስላልተወደድን ሊመስለን ይችላል። ግን በፍጹም አይደለም። ያንን አንዳንዴ ከባድ ነገር መቀበልን የመሰለ ነገር የሚፈትነን ነገር አንዳንዴ ያጠነክረናል ብዬ አስባለሁ። ሀናን ከዚህ አክሲደንት በፊት የነበረችው ሀናን እና ከአደጋው በኋላ የነበረችው ሀናን አንድ አይደለችም። ያችኛውን አስታውሰኝ እቺ እዚህ ጋር አለች። ያችኛውን ትንሽ ለምሳሌ ያኛውን አላህ ከሆነ ቦታ ሊሰትርህ የሆነ ነገር አምጥቶ ወደሱ እንድትቀርብ ያደርግሃል፣ ሊቀይርህም ይፈልጋል። አልሐምዱሊላህ ማለት ትላንትና ላይ ምናልባት አላግባብ ቦታዎች ላይ ሊሆን ይችል ይሆናል፣ ልጅነትም ሊሆን ይችላል። እንዳልከውም መርጦልኛ ሰው ቢመጣ ብዬ እላለሁ። ጭምትም ሊሆን ይችላል። እንደዚህ ተናግሬም ላወራም አልችልም እና አላህ ቆንጠጥ ያደርጋል ከሁሉም ነገር ሊሰጥር። ከባድ ነው እኮ ህመማቸውን ልባቸውን ይዘው ስንት አሉ ፈገግ እያሉ። አንዳንዴ የለበሰና የሳቀ ሁሉ አንድ አይደለም አይደለም። ግን ደግሞ ልብህን አሳምነ ለሚያምህ ነገር እያመመህን ቢሆን መልቀቅ ነው። አላህ እኮ የተሻለ ነገር ሊያመጣልን አንዳንዴ ለእሷ ማይሆን ነገር ከሆነ ያ ሰው ለምን አላህን ትሟግተዋለች? ምናልባት እኮ ሌላ እሷን የሚፈልግ ከባክግራውንድ ሆኖ ያረብችን ልጅ ስጠኝ ብሎ የሚለምን ሰው አለ። እሱም ቢሆን እንደዛው እሷ እኮ በቃ የኔ መሆን አለባት። ለምን አላህን መጠየቅን የመሰለ ነገር የለም። እና እስከ ጥግ ላልኩ ነገር ቅድም ምንድን ነው ዱንያ ላይ ብቻ ለምን እናስቀረዋለን መልካምነታችን? ያንን የተዋውን የተለጨለጨውን ነገር ለማግኘት ብቻ ለምን ታገባለች እቺ ሴት? ከኋላ ጥጓን ይዛ መጨረሻ ላይ ሆና ይሄ ሰው ይጠቅመኛል ወይ የሚለውን ነገር ለልጆቼ አባት መሆን ይችላል ወይ? በጣም ጥሩ። የሰው ልጅ በነገራችን ላይ የሆነ ነገር ሲደርስበት እንትን ይላልና ሴት ልጅ የማትገመት መሆን አለበት ብለሽ ነበር። እንዴት ነው የማትገመተው? የማትገመት ሴት ወንድ ልጅ አይፈልግም። ረፍ ሴት ልጅ የማትገመት መሆን አለባት። በስነስርዓት ምን ማለት ነው? በስነስርዓት ለምሳሌ ለእያንዳንዱ ቦታ ላይ እሷ እኮ እንደዚህ ናት ወይ የእሷ ባህሪ እኮ አውቀዋለሁ፣ በቃ ምንም አትለኝም፣ ሁሌ ቺት ያደርግባታል እኮ ሁሌ እኮ ከቺቱ አንጻር ነው እንደ ያጠፋባታል፣ ውጭ ላይ ወደ ሌላ ይሄዳል። ስለዚህ እችኛው አለመገመቷ ያንን ያቆመዋል። አንዳንዴ ምን አለ መሰለህ እያወቅን ሞኝ መሆን አለብን። ወይ እሷ እኮ ዋህ ናት፣ ሞኝ ናት፣ ምንም አትለኝም። ስንት አሉ ወላሂ። እኔ በጣም ቆንጆ ትዳር እኮ እሱ ነው እያዩ እንዳላየ ማለፍ። ለባልም ለሚስት ማለት እንደዚህ ከበድ ያለ ወደ ቺታ እናድርሰው እንጂ ለእያንዳንዱ ነገር የምትነዘንዥኝ ከሆነ እሱ ትዳር አይደለም። እሱ ክርክር ነው፣ ችሎት ነው። ወንድም ይሁን ሴት ማለት ነው። ስለዚህ የማትገመት ሚስት እንዴት ነው አብሬያት መኖረው? የማትገመት ሚስት ማለት ምን ማለት መሰለክ? ባህሪዋን ሊያውቀው ይገባል። እሱ እውነት ነው። ግን አላግባብ የሆነ ነገር ሲያደርግባት ስንት አሉ ባሎቻቸው የሚመታቸው ሴቶች አሉ። በኋላ ስለተገመተች አትመታም፣ ስላልተገመተች እንትኑን እኮ እንዴት አድርግሽ እንደምታወጪው ነው ግራ የገባሽ። ሴት ልጅ መገመት የለባትም። የማትገመት ሴት ደግሞ የማትታወቅ ሴት ደግሞ ወንድ አይፈልግም።
እሱ ማወቅ አለበት። አዎ በቃ አሁን እዚህ ጋር ለምን መሰለሽ አብሬ ልኖር ነው፣ ረጅም መንገድ አብሬ ልሄድ ነው፣ ልጆች አፍርጄ የቀረኝን ህይወት ከእሷ ጋር አሳልፍ ነው። የማትገመት ከሆነ ለምንድን ነው አብሬያት መሄደው? እዚህ ጋር ደግሞ ትዳር ውስጥ ያለው ነገር ትዳር ውስጥ ያሉት ይመልሱት። እንደኔ ግን እንደ ጓደኝነት ላይ ያሉ ሴቶች አሉ። ለምሳሌ በአንቺ እድሜ ያሉ ያላገቡ ሴቶች መገመት የለባቸው። ገባህ አይደለ? ጓደኝነት ብሎ ሊመጣ ይችላል። እንግዲህ ውድ ተመልካቾቻችን ሀናን እንደዚህ ብላለች። ምን ማለት እንደሆነ ያላገባቸው ሴቶች ማለት የማትገመትን ሴት ነው እንደ ወንድ የሚፈልገው ከትዳር በፊትስ ቢሆን ራሱ በስነስርዓት እሱ ለእናንተ እንተዋዋለን። ግን እኔና ሴቶች ነን ይህንን ባህሪ እኮ ሴቶች እህቶቼም ጭምር እኮ ነው የምጠይቃቸው። መልሶ ይመለስልሻል በእርግጠኛነት። የማትገመት ሴት ገባሽ? ሴት ይኸውላችሁ ወንድ ሲወድ ኢቭን ቤተሰብ እንኳን እቺ ልጅ አልሆነች እሷ እኮ ቤተሰቦች ሆናቸው እንጂ እሷ ምስኪን ናት። አየሽ ሲፈልጋት ሲያቀርባት ማለት ነው። አሁን አንቺ የምትለው ደግሞ ሴት ልጅ ጭራሽ መገመት የለባትም። በሁሉም ነገር እኮ አይደለም አለመገመት፣ በጓደኝነት ወይ ነው ሐራም አይደለ? ኖርማሊ ጓደኝነት ነው ኤክስትራ። ለምሳሌ ትዳር ውስጥ የሚደረጉ ነገሮች ከትዳር ውጭ ከተደረጉ ቶታሊ ሐራም ነው፣ ክልክል ነው፣ ኢትስ ፎርቢደን የተጠላም ነው። አዎ በዚህኛው መንገድ መገመት የለባትም ነው። በቀላሉ ከወንዶች ጋር ትወጣለች ነው፣ መውጣት የለባትም ነው፣ መገመት የለባትም የሚሉ ነገሮች ማለት ነው። እንግዲህ ይሄ ነገር ይኸውላችሁ አሁን ያለው ትውልድ እንደዚህ ነው የሚያስበው። እኛ ሴቶች መገመት የለብንም ይላል። ይሄ የት ድረስ ያስኬደናል? ካልገመተሽ፣ ካላመነብሽ፣ ወደፊት አብራኝ ትሄዳለች ካላለ ነገሮች ሁሉ ይያያዛሉ ማለት ነው። እስቲ እንደዚህ ኦፕን እናድርገው፣ አንከራከረው። እሺ የዚህ ጉዳይ ምንድን ነው? እስቲ ውድ ተመልካቾቻችን ሀናን ሴት ልጅ መገመት የለባትም ብላለች። እኔ ደግሞ ያልገመታት እንትኗን ወደፊት እንዲህ ትሆነኛለች ብሎ ግምት ውስጥ ካላስገባ ወደ ትዳር መግባት ይጨንቀዋል፣ ይከብደዋል ከሚሉት ነኝና የእናንተን ሀሳብ እዚህ ላይ እንፈልጋለን። ምክንያቱም በአንዱ ፖድካስትን በጣም ጥሩ የሚያደርገው ሀሳቦች የሚንሸራሸሩበት ነው። ምን አይነት ባል ነው የምትፈልገው ሀናን? ወደ መጨረሻው እየመጣን ስለሆነ ሀናን ምን አይነት ባል ነው የምትፈልገው? ፕራይቬት ብናደርገው ደስ ይለኛል። የምትፈልገው አይነት ባል በቃ የማይገምታት ብለን እንለፈው። በቃ እሱ አሪፍ ሀሳብ። ከምንም በላይ ሴት ልጅ እንደ ራሴ ሳየው ኃላፊነት ሲደራረብባት እንዳልኩህ ጠንካራ አድርጎ ያነጻታል። እና አንዳንዴ የማይሆንን ነገር ማስተላለፍ የምፈልገው ነገር ትዳርም፣ ሪሌሽንሺፕም፣ ስራም ማንኛውንም ነገር ወላሂ ነው የምላቸው በኋላ ላይ የሚቆጨን ነገር ነው የምናደርገው። አንዳንዴ ለምን ከለከለኝ፣ እንኳንም ከለከለኝ እኮ ለዚህ እኮ ነው የከለከለኝ። ከወጡ በኋላ ባክስቴጁን ያዩታል። ትዳርንም ሪሌሽንሺፑን እንኳን ከለከለኝ የምንልበት ወይ አለ እና የተከለከልነው ምናልባት የተሻለ ይመጣል። አላየህም እንደ ውበቷ ተመሳቅሎ ግን የተስተካከለ ህይወት ላይ ያለች ሴት ትኖራል። እሱም ቢሆን ያቺ እኮ እንደዚህ የሆናበት አሁን እኮ ተስተካከለ፣ ተቀየረ፣ ተምረውበት ነው የሚወጡት። ባለፈ ላይ የጋበዝካቸውን ሰዎች ኢንተርቪው አይቼ ነበር እና እውነት ነው። አንዳንዴ ትዳር ፈት የሆኑ ሴቶች ጠንካራ ተምሳሌት ናቸው። ሌላው ነገር እንዳለ ሆኖ ማለት ሰው ይፈራል እሷን ደፍሮ ለማግባት ማህበረሰቡም ስለሚያገላት ማለት ነው። ግን ያቺ ሴት ተምራበት የወጣችበት ነው። ለምን ይፈራል? እሷ ብቻ ናት እንደ ቤት ውስጥ ሆና ጭምት የምትሆነው። እሱ ግን ይለቅ ማህበረሰቡ ምንም አይለውም። እሱ በጋራ የምንሰራበትን ነው። ሲንግል ማም ስለሆነች ጎደሎ ናት ማለት አይደለችም። በደንብ ሙሉ ናት። ማንኛውንም ህይወት ልታራምድ ትችላለች። ጎበዝ ናት። ከዛ በፊት ስህተት ካሉ ራሱ በዚህኛው ህይወት ለማስተካከል እድሉ አላት እና በዚህ ላይ ባለፈውም ተናግሬያለሁ። ቦልድሊ ይሄንን ሁሌም እናገረዋለሁ እና ሰዎች አሁን ለምሳሌ አንቺ እንግዲህ የአላህ ነገር ሆኖ ያለፍሽበት የጽናት መንገድ ቤተሰባቶ ይሄን ሁሉ ጊዜ መኖር፣ በነገራችን ላይ ወንድም ካሊድ ማይ ፌቨራይት ነው። በጣም ጠንካራ ከምለው ወንድሞች አንዱ ነው እና አንቺም ማለት ከዛን ጊዜ ጀምሮ ከማደንቃቸው እህቶች አንቺ ነሽ እና ሰዎች አንዳንድ ጊዜ ያለ ምንም አይነት ችግር ሳይደርስባቸው ለምሳሌ እንትን ጮኛዬ ወይንም ድሮፕ አረገኝ በዘመኑ ቋንቋ ኤክስ የሚባለው ነገርና ራሴ ማጥፋት ፈልጋለሁ ማለፍ አቅቷት ማለት ነው።
እሱን እኮ ነው የምልህ። ማለት እንደማጠቃለያም ካነሳ ነው ሴት ልጅ ማትገመትም መሆን አለባት፣ መራጭውን መሆን አለባት። ያነሳዋቸው ፖይንቶች ሁሉም የራሱ ፔን አለው፣ የራሱ እንዳይተዋት ነው እንዴ? እሱን እኮ ነው። እሷ መራጭ ስትሆን ቢተዋት ፔኑ የለም። ፔኑ እንዳይፈጠር እኮ ነው ራሷን ማሳመን፣ ራሷ መምረጥ ያለባት። ኦፕን አደርገዋለሁ በዚህ ጥያቄ ላይ መልስ አልመልስም። ለምን ብዙ የእናንተን ጥያቄ ለምን መሰላል ጮኛዬ ተወኝ ቦይፍሬንዴ ተወኝ የሚለው ነገር እሷ መራጭ ከሆነች አይመጣም ብላ ነው ሀናን የምታስበውና ውድ ቤተሰቦች ምን ትላላችሁ? ስለዚህ ቴንክ ዩ ቬሪ ማች ሀናን፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ጎበዝ የጽናት ተምሳሌት፣ ብዙ ነገር እንደ ፋውንዴሽንም አሁን ደግሞ ትልልቅ ነገር እየሰራሽ ነው ከወንድምሽ ጋር። አፕሪሺየት እንደዚህ አይነት ስራ የሚሰሩ ሰዎች በጣም እድለኞች ናቸው ብዬ ነው የማስበው። እና ውድ ቤተሰቦቼ የዛሬው ፖድካስታችን ይህን ይመስል ነበር። ሴት ልጅ መገመት የለባትም ነገና ጅራዳ